الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين الله سبحانه وتعالى نبياتنا صلى الله عليه وسلم يلاكلن مكارم الأخلاق መልካም ስነ ምግባሮችን ለማሟላት ያሉ ካሉ ለማጠናከር የጎደሉ ካሉ ለማሟላት እንደሆነ ራሳቸው ገልጸዋል انما بعثت لاتمم مكارم الاخلاق وفي روايه لاتمم صالح الاخلاق ይላል በሌላ በኩል ደግሞ መሳዊ የሚባሉ አሉ ደካማ ጎኖች ወይም መጥፎ ባህሪያት እነሱን ደግሞ ለማፍረስ ነው የተላኩት የአላህ መልእክተኛ ከአቂዳ ጀምሮ እስከ አኽላቅ ያሉትን መጥፎ ነገሮች ለማፍረስ በጣም መጥፎ ከሚባሉት የቀልብ በሽታዎች የቀልብ በሽታ በነገራችን ላይ ብዙ ህክምና አልተደረገለትም ብዙ ጥናት አልተደረገበትም ሰዎች ልብን እንኳን የሚያክሙት ውጫዊ አካሉን ነው ህመም ካለው ነው የሚያክሙት እንጂ ውስጥ ያሉትን በሽታዎች እነ ኒፋቅ እነ ሐሰድ እነ ጥላቻ ምቀኝነት ቂመኝነት እነዚህን ከቁርአን ውጭ የሚያክም የለም ከዛም ቀጥሎ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ከቶም በሽታ መሆናቸውንም አያውቅም አደገኛ በሽታ አንዱ እና ዋነኛው ምቀኝነት ነው የመጀመሪያ በዓለም የተፈጸመ ኃጢአትም እሱ ነው አላህ ነብዩላህ አደምን ገና አካላቸውን ፈጥሮ ሩህ ሳያስገባባቸው አጽሙ ተጋድሞ ኢብሊስ አየው ይላል في صحيح مسلم ባለው ሪዋያ ክፍት ስለነበረው ውስጡ አጅወፍ ነው ከላይ ገብቶ በታች ወጣ ከታች ገብቶ በላይ ወጣ ከዛ በኋላ خلق خلقا لا يتمالك ራሱን የማይቆጣጠር ፍጡር ነው አለ ስሜት አለው መብላት መጠጣት ስላለ ለፍላጎቱ ሲል ብዙ ነገር ይሄዳል ማለት ነው ገባው ይሄን ካለ በኋላ በሌላ አሳር እንደመጣው ደግሞ لأمر ما خلقت ለነገር ነው መቼም የተፈጠርከው አለ ከተሾምክብኝ አምጽብሃለሁ ከተሾምክብህ ደግሞ አጠፋሃለሁ በሁለቱም መንገድ ክፋት ነው ያሰበው ስለዚህ ምን አደረሰው አይቶታ ገና ነፍስ እንኳን አልገባበት የተጋደመ ሃይከል ምንድነው እዚህ ያደረሰው ይባል ምቀኝነት ነው ከዛ በኋላ በጠላትነት ለመቀጠል ወሰነ جنة كقبو وحلام وداج مسلوط أقال هل أدلك على شجرة الخلد زلال ما يزاف العمل كته ياله الباش مسلو قفافي دقافي مسلو قفي اندمي بالا تقابلو إياوكو تنقروا የነበረውን ያችን ቅጠል ጎትጉቶ እንዲ በጥሶ አደረገ በዛ ሰበብ ወረዱ እንግዲህ የዛ ምቀኝነት ጦስ እኛም እዚህ ዱንያ ላይ እንገኛለን ዳግም ከኛ መሃል ወደ ጀነት የሚመለሰው ማን እንደሆነ አላህ ብቻ ነው የሚያውቀው እንግዲህ አንድ ምቀኛ ምን እንደሰራ ተመልከቱ መሬት ከወረዱ በኋላ ደግሞ ልጆች ወለዱ ከልጆቻቸው መሐከል ሀቢል እና ቃቢል የሚባሉት ሁለቱ አንደኛው ሌላኛው ላይ ቀና ባንድ አጋጣሚ ቀጥታ ምንድነው ያለው ሁለታቸውም ቁርባን አቀረቡ አላህ የሚያቀርቡበት አላህ ያንዱን ተቀበለ ልቡን አይቶ ምክንያቱም አላህ ስራውን ብቻ አይደለም የሚያው የልብን ቅንነት ያለ انما يتقبل الله من المتقين አላህ አንተን ተቀብሎ የኔንም ቢያለኝ ላአቅቱለነከ እገልሃለሁ ያንተ ችግር መፍትሄ እኮ አይደለም እሱም መግደል አላህ ለምንድን ነው ያልተቀበለኝ ብሎ ተውበት ማድረግና ከአላህ ጋር እርቅ መፍጠር ሲገባው አላህ የተቀበለው ማጥፋትን እንደ መፍትሄ አድርጎ ወሰደ እገልሃለሁ ምድርም ላይ ምቀኝነት ሰማይም ላይ ምቀኝነት ማለት ነው ኢብሊስ በጀነት ነበር ምቀኝነቱን ያሳየው ይሄ ደግሞ በምድር ከዛም በኋላ እንግዲህ አንቢያዎችን ያልተቀበሉት በአጠቃላይ በምቀኝነት እንደሆነ ነው ቁርአኑ የሚገልጸው ኩፋሮቹ እንዴት የገሌ ልጅ ምናውቀው የአላህ ባለሟል ሆኖ እሱ ተልኮ እውነትም ቢሆን አልቀበለም ይላል ማንን ጎዳ أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فكأن يستن لسويتم مكأن يالله ይላል ሰውን የሚመቀኘው አቻው የሆነ ሰው ወይንም ደግሞ የሱን ደረጃ የሚመኝ ላገኝ ይችላል ብሎ የሚጓጓ ሰው ነው የባለስልጣን መቀኛ ባለስልጣን ነው
የሴት ምቀኛ ሴት ናት፣ የባለ ሀብት ምቀኛ ባለ ሀብት ነው። እንደውም በስራው መስክ ተመሳሳይ ሲሆን ነው እሱ ገበሬና ነጋዴ መካከል ምቀኝነት ላይኖር ይችላል። የመስኩ ተመሳሳይ ሲሆን እንዴት ገሌ ይበልጠኛል የተረባቱ ወይም እሱ ደህይቶ ማየት ይፈልጋል ወይ ጠፍቶ ማየት ይፈልጋል። ሁሉንም ሰው ማስደሰት እችላለሁ አሉ አንድ ዓሊም። ሁሉንም ሰው ምቀኛ ብቻ ማስደሰት አልችልም። እሱ እኔ ካልሞትኩ አይደሰተምና እሱ ደስ እንዲለው ብዬ አልሞትኩስ ምን አደርጋለሁ? ይሄ ነው። ግን ምቀኛ ለምንድን ነው የሚመቀኘው? የሚመቀኘው ያ የበለጠው ሰው የማይደረስበት መሆኑን ስለሚገምት በቃ ውስጡ የማይዳፈን እሳት ይፈጠራል። በደረሰበት የእሱን ክፋት ያነሳል። እሱ በመልካም ነገር እንዲወሳ አይፈልግም። ወድቆ ማየት ይመኛል። በዚያ ፋንታ ግን ማድረግ የሚችለው ነገር ነበረው። ተበለጠ አይደል? ለምን እኔስ እዛ አልደርስም ብሎ በትጋት ወይም ደግሞ እንግዲህ አላህ ነው ሪዝቅን እኮ የከፈለው። ሁሉ ነገራችንን አላህ ነው የከፈለው። የሰውነታችንን ቅርጽ ሳይቀር هو الذي يصوركم في الأرحام كيف يشاء ነው። ወንድ የሆንከው ሴት የሆነሽው ነጭ የሆነው ጥቁር የሆነው ረጅም ቀጭን ወፍራም ምናምን ሁሉ ነገር የአላህ ድርሻ ነው። خلاص የአላህ ስራ ነው። ለሱ ሰጥቶታል። አላህ በረካ ያርግለት። ለኔም ደግሞ የሰጠኝ ውዞ አለ ብሎ ኒዕማውን ሲያስብ ይቀልለታል። አንዱ ይሄ ነው። ወይ ደግሞ እሱ የሆነውን ነገር ለመሆን መጣር ነው። በእውቀት በለጠ ተማር፣ በስራ በለጠ ስራ፣ በአካል ጠንከር ብሎ ተገኘ። አንተም ጠንከር ያልክ ለመሆን ሞክር። አለዚያ ተወው። اتركه فرزقه يخصه ورزقك يخصك። አንተ ሲሳይ ለብቻው የሱ ሲሳይ ለብቻው አንተ እሱን አይደለም። አላህ ፈضል የሰጠውን ሰው ዝቅ ማድረግ አትችልም፣ አትድከም። ቁረይሾች ነብዩ ሰለላሁ ዐለይሂ ወሰለም በሐቅ የተላኩ መሆናቸውን በተለይ እና አቡ ጀህል አወቁ። አንድ አኽነስ ብን ሸሪቅ የሚባል ሰው ግድግዳ ላይ ተለጥፎ እሳቸው ለሊት ቁርአን የሚቀሩትን ሲያዳምጥ ሁለታቸውም ተደብቀው ያዳምጣሉ። ማለዳ ወደ ቤታቸው ሲሉ መንገድ ላይ ተገናኙ። ምንድነው የሰማኸው አለ። ምን ሰማሁ አለ። ሊክድ ማለት ነው። አቡ ጀህል ነው። አይ አንሸዋወድ፣ አንተም ያዳምጣሃል እኔም አዳምጫለሁ፣ ስለሰማኸው ነገር ብናወራ ይሻላል አለ። ግዳውስ ልንገርህ አለ። ተናፈስና نحن وبنو عبد مناف في الشرف። እኛና የአብዱ መናፍ ልጆች ዝነኛ ለመሆን ፉክክር ላይ ነበርና አጥዓሙ ፈአጥዓምና፣ ሲያበሉ አበላን፣ ሲያጠጡ አጠጣን፣ ሲያለብሱ አለበስን። ሁላችንም ስማችን እየተጠራ ማን ይቅደም እያልን ባለንበት ሰዓት ድንገት ከሰማይ ወህይ የሚመጣለት እኛ መካከል ተገኘ አሉ። ይችን ደግሞ የምናገኝበት መንገድ የለንም፣ ወላሂ አናምንም። እንግዲያውስ ያላመነው የአብዱ መናፍ ዘር የሆነ አንድ እኮ ናቸው። እንግዲህ ያጎታም ልጆች ናቸው። ዘር የሆነ ሰው ነብይ ሆኖ አልቀበልም። ማንን ጎዳ? ራሱ الحسود لا يسود ይላል። ምቀኛ አያድግም ማለት ምንም መልኩ። ምክንያቱም የሚያሳድገውን ነገር አይደለም የያዘው፣ የሚያሳንሰውን ነው የያዘው። በቁም ነገር ነው ሰው የሚያድገው። በቁም ነገር መፎካከር ይሄ ምን ይባላል? ተናፉስ ይባላል። እሱ ትልቅ ነገር ሲሰራ አንተም በመስራት አቻ ለመሆን መጣር ይሄ محمود ነው። وفي ذلك فليتنافس المتنافسون መልካም ነገር ነው። አወቀ አዋቂ ለመሆን ተጠራለህ በማንኛውም ነገር ማለት ነው። ያ መልካም ነው። እሱ አጥቶ እኔ ላገኝ፣ እሱ ጠፍቶ እኔ ልኑር፣ እሷ ወድቃ እኔ ልነሳ የሚለው ተመኒ ዘዋል النعمة عن الغير በህብረተሰብ ውስጥ ያለና በየማንኛውም መስክ ላይ ያለ ፉክክር ነው። በነገራችን ላይ የትኛውም መስክ ላይ ያለ በሽታ ቢኖር እሱ حتى በዕልም መካከልም አለ። አንዱ ዓሊም ሌላውን ዓሊም ይመቀኛል። ከዛ በኋላ የሃይማኖት ሽፋን ይሰጠዋል። ሙብተዲዕ ነው ሊል ይችላል። ይሄ በዋዒቱ የተለያየ ይሆናል። አገላለጹ ደግሞ ሰው ዘንድ ተቀባይነት ባለው መልኩ ይመጣል። ለማሳመን በሚያስችል መልኩ ይመጣል። እንግዲህ ሴት ጣውንቷን ትመቀኛለች፣ እሷን ዝቅ አድርጋ ለማየት ማለት ነው። በጣም ከባድ ከሆኑ በሽታዎች መካከል ነው። ነብዩ ሰለላሁ ዐለይሂ ወሰለም የጥንት ህዝቦች በሽታ
ለከፋችኋል أصابكم داء الأمم من الناس الحسد مكينة نوام هي الحالقة مكينة مالت يمتلاج نات من النوم متلاجو إنها لا تحلق الشعر أقرات لاج ولكنها تحلق الدين دين النوم متلاجو مكينة عند وقت لا الدين إلى الله نور رسول مياجينه يوتانو ميهلو كالله منقد يا وسط ያለው በሽታ ወደዚያ ነው የሚያሳስበው እንግዲህ የአደም ልጆችም መገዳደል የደረሱ በዚህ ሰበብ ነው አቅጥላነካ ምን አጠፋ የነብዩላህ ዩሱፍን ታሪክ ታውቃላችሁ ህፃን ልጅ ነው ህፃን ልጅ አባት ይንከባከባል እቅፍ ድግፍ ያረጋል በድግ ቁጭ ያረጋል የተለመደ ነው እነሱም በልጅነታቸው ያን ነገር አሳልፈዋል እነሱ ግን ትላልቅ ሰዎች ናቸው እየተሰማሩ የሚውሉ የሚያርሱ ፍየል የሚያረቡ ናቸው አባታችን ከኛ የበለጠ ዩሱፍን እየወደደ ስለሆነ ጠማማ ነው ان ابانا لفي ضلال مبين يا الله النبي ጠማማ ነው ማለት ምን ያህል ከባድ ወንጀል ነው ከዛ በዚህ ሐል አቆሙ ሙእተመር ምንድነው ኮንፈረንስ አደረጉ ተሰባሰቡ ምን ለማድረግ እንግደለው ወይስ እንሽጠው اقتلوا يوسف او اطرحوه ارضا يخلو لكم سي عند ወንድሙን ለመግደል ወንድሙን ለማጥፋት ሰው ያንድ አባት ተሰባስቦ ቁጭ ብሎ ውይይት ያደርጋል የተሻለ የተባለው ሰውዬ አትግደሉት ጉድጓድ ጣሉት ነው ያለው لا تقتلوا يوسف واطرحوه والقوه في غيابه الجب በጥልቅ ጉድጓድ ውስጥ ብቻ ወርውሩት እንጂ አትግደሉት ያው መግደል ነው እኮ እንደውም ቀስ ብሎ ረጅም ጊዜ ተሰቃይቶ እንዲሞት የሚያደርግ ነው ይሄ የአላህ ሉጥፍ ባይኖር ኖሮ ከዛ ሲወጣ ደግሞ አልቻሉም በቃ ወንድማችን ነው ብለው እንኳን አሁንም አልተጸጸቱም ምንድነው በትንሽ ዋጋ ቀውረው ተመለሱ ሸጡት በثمن بخس دراهم معدوده እንደገና ያለቀሱ ገቡ ምን ሆናችሁ ወንድማችንን ተኩላ በላው ውሸት ምቀኝነት ነፍሰ ገዳይነት ነብይ መሳደብ እነዚህ ትላልቅ ነገሮች መነሻቸው ሐሰድ ትላልቅ ኃጢያቶች ሐሰድ ስለዚህ ይሄ በሽታ ሊታከም የሚገባው ነው እያንዳንዱ ሰው ራሱን ነው ደግሞ የሚያክመው እንዴት ያክመዋል ካንተ የተሻለ ሰው ሲገኝ ማሻአላህ አላህ በረካ ያርግለት ግፋቢል ግብጣም ይባላል ግብጣ ማለት መመኘት ማለት ነው መመኘት አትከለከለም አንድ ሰው ዓሊም ሆኖ በዕልሙ ሲሰራ ካየህ አላህ ለኔም ዕልም ሰጥቶኝ እንደዚህ በሆንኩኝ አንድ ሰው ሀብታም ሆኖ በሀብቱ ኸይር ሲሰራ ካየህ الله بتسطون عند الخير وسره يهن النبي صلى الله عليه وسلم أدنك أوتا لا حسد إلا في اثنتين رجل آتاه الله مالا فهو ينفقه في سبيل الله ورجل أعطاه الله القرآن فهو يقضي به أو كما قال صلى الله عليه وسلم هي عندنا قرن دي الله سطوتا إن شاء الله ليلة ودقمو مكأير عندما تشل ارقط أن ياموهن مكأير هل تمكأير الله كفي عرقون زك ما رقم مجرين እንደው ስራ መፍታት ነው እንጂ እንደው ቃጠሎ አንተ ትጎዳለህ ለዚህ ነው بعض الصالحين ምን አሉ لله در الحسد የምቀኛ ሚገርም ነገር ነው ብሎ አደነቁትን ምቀኝነት ما اعدله ምንኛ ፍትሃዊ ነው አሉ بدأ بصاحبه فقتله ራሱን ባለቤቱን ይዞ ገደለ ምቀኛው ሚመቀኘው ከሆንክ ቁም ነገር አለህ ማለት ያሳያል አላህማ መስገንም ይገባል ሰው ሚመቀኘህ ከሆንክ ባይሆን ምቀኝነታቸው እንዳይጎዳህ ደግሞ ጧት ማታ ዱዓ ማድረግ ومن شر حاسد اذا حسد ማለት ያስፈልጋል አቡ ሐኒፋ ረህመቱላሂ ዐለይሂ የሚመቀኛቸው ሰዎች ነበሩ አሉ ምን አሉ يحسدوني ቢመቀኙኝ فاني غير لائمهم እኔ አልወቅሳቸው ለምን قبلي من الناس اهل الفضل قد حسدوا ከኔ በፊትም ቁም ነገረኞች ሲመቀኛቸው ነው ራሶች فضل ስላለኝ ነው የተመቀኘኝ ማለት ነው ስለዚህ እኔንም ያለኝን ይጨምርልኝ እነሱንም ያላቸውን ይጨምርላቸዋል እኔንም እድገት ይጨምረኝ እነሱንም ቃጠሏቸውን ይጨምርላቸው እንደማለት ነው ይሄ فضልን ያሳያል ሰውን የሚመቀኝ ሰው ደግሞ አላህ ላይ ነው ተቃውሞ ያደረገ ያለው ትልቅ አደብ ማጣት ነው አላህ ገሌን ለምን ሀብታም አደረገው በራሴ ርዝቅ ምን አገባ ገሌን ለምን አዋቂ አደረገው
وقال لمن تسمي ያደረከው ለምን ተወዳጅ ያደረከው ለምን ቆንጆ ያደረከው አላህ አይደለም ያደረገው ልትቀይረው ትችላለህ አንተ ነህ ይሄ ትልቅ በሽታ ነው በየስራችንም ውስጥ ገብቶ የሚያምስና የሚያበጣብጥ ቤተ ዘመድን ጓደኛን የሥራ ባልደረባን የሚያምስ ከብዙ በሽታዎች መካከል አንዱ ነው الله يفوسن الله يعشرن ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر